بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا محمد وعلى آله وأصحابه أجمعين أما بعد أحبتي في الله السلام عليكم ورحمة الله وبركاته. أولا أرحب بكم مع سلسلة حول الأنبياء عليهم الصلاة والسلام، وما زلنا في قصة آدم وأبنائه، فقد رأينا كيف حدثت أول جريمة في الأرض وهو قتل قابيل لأخيه الصغير هابيل. ودنا يتكبراتشو وندمهتوش إن شاء الله يزاريو يتمرت بروغراماتشن يميهونو የነቢያቶችንና የህዝቦቻቸውን ታሪክ የምናጠናበት የትምህርት ፕሮግራም ነው። እንግዲህ ባለፈው ደርሳችን ላይ እንደምታስታውሱት የአባታችን አደም የመጀመሪያ ልጃቸው ቃቢል ትንሹን ወንድሙን ሃቢልን እንደገደለውና ከዛ በኋላ ደግሞ وهو لا يعرف كيف يدفن እንዴት አድርጎ እንደሚቀብርም ባለማወቁ ምንድነው ያደረገው? لأنه أول من مات እንግዲህ መጀመሪያ የሞተ ከሰው ልጅ ዘር እሱ ስለሆነ አቀባበሩን አላወቀበትም፣ ብቻውን ነው ያለው። የዚህን ጊዜ ምንድነው ያደረገው? بعد قتل أخيه واحتار ماذا يفعل ወንድሙን ከገደለ በኋላ ምን እንደሚሰራ ጨነቀው ማለት ነው። ما يعرف የሚያውቀው ነገር የለም። فحمل أخاه على ظهره بدأ يطوف به حيث ذهب እንግዲህ ባለፈው ደርሳችን ላይ ያየነው በትካሻው በወገቡ በጀርባው ተሸክሞ እየዞረ ያለ ነው። እንግዲህ ወንድሙን ከገደለው በኋላ ጥሎ መሄዱ ከብዶት መቅበርም ስላልቻለ ተሸክሞ እሄደበት ቦታ እየዞረ ነበር። وظل يدور ويدور እንግዲህ ቆየ ተሸክሞ ወንድሙን የሞተውን በመዞር ማለት ነው። የዚህን ጊዜ أراد الله سبحانه وتعالى ليعلمه كيف እንግዲህ እንዴት አድርጎ እንደሚቀብር አላህ سبحانه وتعالى ሊያስተምረው ፈለገና ምን አደረገ? كيف يدفن أخاه ወንድሙን እንዴት አድርጎ እንደሚቀብር ሊያስተምረው ፈለገ አላህ سبحانه وتعالى። ለምንድነው? حتى تبقى كرامة جسد البشر የሰው ልጅ ሰውነት ክብሯ እንደተከበረ እንዲኖር باحترامها እንግዲህ ለሰው ልጅ ክብር አለው። ولقد كرمنا بني آدم وحملناهم في البر والبحر الله سبحانه وتعالى بني آدمን የሰው ልጅ አክብረነዋል አልቀነዋል ይላል። ሲያለቀው በህይወቱም እንዳለ ከሞተም በኋላ ነው የሞተው። ጀናዛው ወይም አስክሬኑም እንዲበለሻሽና እንደፈለገ እንዲወድቅ አላህ Subhanahu Wa Ta'ala አልፈቀደም ማለት ነው። ለዚህም ሲል فأرسل الله سبحانه وتعالى غرابين ሁለት ቁራዎችን አሞራ መሰል ነገሮችን ላከ። እንግዲህ غراب ማለት ቁራ ይባላሉ። وردت هذه القصة في القرآن الكريم ይቺ ቂሷ እንግዲህ ቁርአን ላይ ሱረቱል ማኢዳ ላይ ወርዷል ማለት ነው። قال الله تبارك وتعالى أعوذ بالله من الشيطان الرجيم فبعث الله غرابا يبحث في الأرض ليريه كيف يواري سوءة أخيه قال يا ويلتى أعجزت أن أكون مثل هذا الغراب فأواري سوءة أخي فأصبح من النادمين. الله سبحانه وتعالى بقرآن دم يسردن فبعث الله لاك غرابا غراب مالت قرى يبحث في الأرض بمر الله يميسس هنا قرى لاك زي مدر لاي لمن دنو نزين ይሄን ቁራ የላከው ይሄን አሞራ መሰል ነገር የላከው ሊዩሪየሁ
كيف يواري سوءة أخيه እንዲያሳየው ነው كيف يواري እንዴት አርጎ ወንድሙን የሞተውን እንደሚቀብር ወይም እንደሚሰትር እንደሚሸፍን በአፈር سوءة أخيه የወንድሙን ነውር የወንድሙን ጀናዛ እንዴት አርጎ እንደሚሰትር ወይም እንደሚቀብር ሊያሳየው ነው ምንድነው ያደረጉት እነዛ የተላከው ጉራብ ወይንም ቁራ እንግዲህ اقتتل ይላል በአንድ ተፍሲር ሁለት ሆነው አንዱ አንዱን ገደለው ይላል ከዛ በኋላ የሞተውን ቁራ ይሄኛው ሐዩ ያለው አፈር ጫር አደረገና በእግሩ ገፋ አድርጎ እዛ ቆፈረው ላይ ያስገባው ከዛ በመቀጠል አፈር አለበሰው ይላል በአንድ ተፍሲር ማለት ነው ባንዱ ደግሞ يبحث في الارض እንደው ይሄ ቁራው የተላከው ሲፈልግ ሲያስስ እዚህ ምድር ላይ የሞተን ሌላ ጉራብ ወይንም ቁራ አገኘ የዚህን ጊዜ ቃቢል ባለበት አካባቢ ስለነበር መሬቱን ጫር አድርጎ ቆፍሮ ያንን ሙቶ ያገኘውን ቁራ የሱን አይነት አስገባው መሬት ውስጥ ከዛ አፈር አለበሰው ነው እንግዲህ ተፋሲሮቹ ቢለያዩም ማለት ነው አላ ኩል ሐል አንዱ ቁራ ሌላውን መሬት ቆፍሮ ቀበረው ነው መሐል ሻሂዱ ዋናው ነገር የዚህን ጊዜ ቃቢል ወንድሙን ተሸክሞ ያለ ነው ይሄን ሁኔታ ያየው ምን አለ قال يا ويلتا ወየኔ ነገር አለ ወደ ራሱ ተመለሰ يا ويلتا اعجزت ان اكون مثل هذا الغراب اعجزت ማለት ተሳነኝ እንዴ ይሳነኛል እንደኔ ان اكون مثل هذا الغراب ልክ እንደዚህ እንደ ቁራ መሆን እኔ ይሳነኛል አለ እንግዲህ እንደሱ መሬትን ቆፍሬ ወንድሜን መሰተር ይሳነኛል ያቀተኛል ያለ فأواري سوءة أخي የወንድሜን ነውር የወንድሜን ጀናዛ አስክሬኑን ልክ ይሄ ቁራ የሞተውን እንደቀበረው እኔ መሆን ያቀተኛል መቅበር አለና እንግዲህ በዛው መልኩ መሬት ቆፍሮ የወንድሙን አስክሬን ጀናዛ ቀበረ ማለት ነው فاصبح من النادمين እንግዲህ ከተጸጸቱት ሆነ ማለት ነው ለደመ ተጸጸተ በመግደሉ ይሄው ነው እንግዲህ የወንጀል ትርፉ መጨረሻ መጸጸት ነው ምናልባት ሸይጣን ይገፋፋን ይሆናል ነፍስያችን ትገፋፋናለች ከሰራ ነው በኋላ መለደም አይቀርም ማለት ነው ندم قابيل በጣም ተጸጸተ ወንድሙን በመግደሉ لكنه مستغفر ነገር ግን استغفار አላደረገም ወደ አላህ አልተመለሰም الندم وحده لا ينفع መለደም መጸጸት ብቻውን አይጠቅምም عند التوبة توبة ማድረግ مع أن الندم شرط واحد ملدمنا مززت لتوبة عند شرط نو نعم لكن كلدمن بوهالا كتززتن بوهالا اللهم اغفر لي ذنبي جيتاي وانجلين مارين دقمي ودزه ود وانجل علم ملس مالت يتبقال توبة النصوح ترت على توبة بزي ملكو أما قابيل ግን ምንድነው ተጸጸተ ወንድሙን በመግደሉ لكن توبة على درجم طيب ነገር ግን لكنه استحيا من أبيه አባቱ ጋር ደግሞ መሄድ ወንድሙን ገሎ አፈረ በጣም ولم يرجع إلى دياره وإلى ديار أبيه ወደ አባታችን አደም መንደር ወጣ ብሎ ነው የገደለው መመለስ ፈራ ምን አደረገ وخرج بزوجته وأولاده ልጆቹና ሚስቱን ይዞ ሸሸ አባቱ ጋር መመለስን ትቶ ወደ ሌላ አካባቢ ሄደ خرج إلى السهل كان آدم ومن معه يسكنون في منطقة جبلية እንግዲህ አባታችን አደም እናታችን ሐዋ ልጆቻቸውን ይዘው ኮረብታማ ቦታ ከፍ አለ ቦታ ወደ ተራራ ላይ ነበር የሚኖሩት ወደ ደጋ አካባቢ ማለት ነው ደጋው ነው
እንግዲህ ቅዝቃዜ ቦታ ነው ከፍ ሲል ተራራማ ቦታ ላይ። አማ ቃቢል ምንድነው ያደረገው? ነዘለ ኢለ ሰህል ታች ወረደ ወደ ቆላው ማለት ነው። ከተራራው አባቱ ካሉበት ቦታ እናቱም ካሉበት ቦታ ወደ ታች ወረደ ሜዳው ላይ ማለት ነው። እንግዲህ እዚህን ጊዜ አደም አለይሂ ሰላም አስደረ ተሽሪዓን አንድ ህግ አወጡ። አባታችን አደም የልጃቸውን ወንጀል በሰሙና ባወቁ ጊዜ የልጁንም መሸሽ በሰሙ ጊዜ ምን አደረጉ? መመሪያ አስተላለፉ። ቢዓደም الاختلاط مع قابيل وذريته እንግዲህ ልጆቼ አሏቸው የቀሩትን ልጆች ከዚህ በኋላ ቃቢል የሚባለው ልጄ ጋር እንዳትገናኙ እሱም ልጆች ጋር ذريዎቹም ጋር عقوبة لهم በቅጣት መልኩ እንዲመለስ እንዲተውበት ማለት ነው። وحتى لا ينتشر الفساد على ابناء ادم عليه السلام በአባታችን አደም ልጆች በቀሪዎቹ ዘንድ ይሄ ወንጀል ጀሪመቱል ቀትል የሰው የመግደል ወንጀል እንዳይስፋፋ በማሰብ እሱ ጋር ማንንም ሰው እንዳይገናኝ አዘዟቸው ማለት ነው። طيب وامر باعتزالهم ያው እንግዲህ እንዳይገናኙ ማለት ነው ኢዕቲዛል ማለት። فهنا انقسمت البشريه الى قسمين لاول مره እንግዲህ የሰው ልጅ ትንሽ ናት የዛን ጊዜ በጣም አልተራቡም። ያችውም ለሁለት ተከፈለች። አደም ወመን معه في الجبال አባታችን አደም እናታችን ሐዋ ከልጆቻቸው ቀሪዎቹ ጋር በተራራው ላይ። አማ ቃቢል ወመን معه في السهول ቃቢልና ደግሞ ሚስቱም ልጆቹም እታች ወረዱ ማለት ነው። ተራራው ላይ እና እታች መኖር ጀመሩ። واستمروا يتكاثرون እንግዲህ መባዛት ጀመሩ። ይዋለዳሉ ይባዛሉ። يقول ابن عباس رضي الله عنهما وارضاه من አሉ ይሄን ታሪክ ሲነግሩን أن أهل السهول جماعة قابيل ማለት ነው መሬት ላይ ታች ደልዳላው ላይ ያሉት የቃቢል ጀማዓዎች የቃቢል ዙርያዎች كان فيها النساء جميلات ሴቶቻቸው የሚወለዱት በሙሉ ቆንጆ ናቸው ቃቢል ጋር ያሉት ማለት ነው። أما الرجال ففيهم دمامة ወንዶቹ ደግሞ መካከለኛ ናቸው ብዙም የሚባሉ አይደሉም ሴቶቹ ይበልጧቸዋል በመልክ ማለት ነው። فبينما الذين في الجبال بالعكس ዛ ተራራ ላይ የሚኖሩት ደግሞ አባታችን አደምና እናታችን ሐዋ ያሉበት መንጥቃ ክልል ደግሞ الرجال فيهم صباحا ወንዶቹ መልከኛ ናቸው። فأما النساء دميمات ሴቶቹ ደግሞ ዝም ብለው ነው ማለት ነው። في يوم من الأيام أراد إبليس لعنه الله እንግዲህ ኢብሊስ መቼም ሁል ጊዜ ተንኮሉ አይዘለቅም መወስወስ ፈለገ። ለምንድን أن يجعل أهل الجبال يفسدون في الأرض ተራራ ላይ ያሉትን ማጥመም ፈለገ። ለምንድን ነው ተራራ ላይ ያሉት? لكن آدم عليه السلام كان يمنعهم لم يسمح لهم አባታችን አደም ልጆቻቸውን እሳቸው ጋር ያሉትን ቃቢል ጋር እታች ሄደው እንዳይገናኙ ሁል ጊዜ ያግዳሉ መጥፎ ነገር ላይ እንዳይቀላቀሉ። ቃቢል ጋር ያሉ ጀማዓዎች እታች ያሉ ጀማዓዎች መጥፎ ነገር ይሰራሉ እና አባታችን አደም ሁል ጊዜ ይከለክላሉ ወደዛ እንዳይሄዱ። طبعا ወንድማማቾች ናቸው። على كل حال ሁሉም የአደም ልጆች የሐዋ ልጆች ናቸው። فكذلك ظلوا على خيريتهم እንግዲህ በአባታችን አደም ጥንካሬ እንዳይገናኙ በማድረጋቸው ተራራ ላይ ያሉት ጥሩ ሰዎች ናቸው ኸይር ነው የሚሰሩት አባታችን አደም ጋር ያሉት። አማ ቃቢል ጋር ያሉት ፈሳድ ይሰራሉ መጥፎ ስራ ይሰራሉ። ይህ ማለት ግን رغم أنهم يفسدون መጥፎ ይስሩ እንጂ وهم على التوحيد በተውሂዳቸው ላይ ናቸው። ما كفروا بالله عز وجل بالله سبحانه وتعالى ላይ አልካዱም አልከፈሩም ተውሂድ አላቸው አላህን ያውቃሉ ላኪን መጥፎ ስራ ይሰራሉ ኢፍሳድ ያረጋሉ ማለት ነው። የዚህን ጊዜ فأراد إبليس من አሰበ
أن يغريهم بالمفاسد እንግዲህ በመጥፎ ስራ ሊሸነግላቸው ሊያታልላቸው ፈለገና የታችኞቹን የቃቢልን ልጆችና ዙርያቸውን ومن قدرات الشيطان كما تعرفون እንግዲህ ሸይጣን አላህ Subhanahu Wa Ta'ala የሰጠው ቁድራ አለ ምንድነው እሱ أن يتشكل في جسد الإنسان بسولي سونت يمثلال شيطان ይችላል ይሄ አላህ የሰጠው ችሎታ ነው ተሸከለ في صورة غلام በአንድ ወጣት ሻብ በወጣት ልጅ ተመሰለና وجاء الى واحد من اهل السهول እታች ካሉት ጀማዓዎች ጋር ሄደ አንዳንድ መጥፎ ስራ የሚቀላቀሉት ጀማዓ እቃቢል ዙርያዎች ጋር ምን አደረገ ሸይጣን يرعى الغنم ፍየል ሲጠብቅ ያገኘዋል ثم انه اخذ مزمارا لاول مره لك የሙዚቃ መሳሪያ አዘጋጅቷል ሚዝማር እንደ መሰንቆ ዋሽንት አይነት ማለት ነው ከዛ ምን አደረገ فاطلق به صوتا عجيبا شيطان ለዛ ለልጅ ጥሩ ድምጽ ያወጣ እንደ ሙዚቃ አድርጎ ዘፈን አደረገለት የዚህን ጊዜ ምን አደረጉ لم يسمع مثله قبل ከዚህ በፊት ሰምተውት አያውቁም فاجتمعوا اليه የቃቢል ዙርያዎች ልጆቹ ተሰበሰቡ فبدأوا يغنون ويرقصون الشيطان قا ذا بوطات لي تمثلوا بميزفنو بميزمرو الناس من ادرغوا مزفن جمروا منكساكس جمروا لزفنوا مالتنا يرقصون مالت دانس مالتنا على هذه الاصوات شيطان بمياوطاو دمز اهل الجبال አባታችን አደም ጋር ያሉ ልጆች ያው ቅርብ ስለነበር ይሄንን ድምጽ ሰሙ خير ላይ ናቸው መጥፎ ስራን አያውቁም ከዛ ምን አደረጉ وبدأوا يقتربون مقرب جمروا ما هذه الاخبار وما هذه الاصوات ماذا حدث ምንድነው ይሄ ድምጽ አሉና ቀረቡ فلأول مرة اهل الجبال يرون جمال النساء የዛን ጊዜ ተራራ ላይ ያሉት ጥሩ ያባታችን አደም ልጆች ወደ ታችኛው ሲሄዱ ያን ሙዚቃ ሰምተው ማለት ነው የሸይጣንን መዝሙር ሰምተው እዛ ሲሄዱ ታች ያሉ ሴቶች ደግሞ መልከኛ ናቸው ቆንጆ ናቸው ብለናል ለመጀመሪያ ጊዜ ሲያዩአቸው ተገላልጠው فاعجبهم جمال هؤلاء النسوة ሴቶቹን ያዩ ጊዜ በጣም ተገረሙ بدأوا يتحدثون ማውራት ጀመሩ طبعا ሁሉም እህትማማችና ወንድማማቾች ናቸው የሚራራቁ አይደሉም የተለያዩት ምንድነው መጥፎ ስራ በመስራት ብቻ ነው ከዛ በኋላ احبتي في الله ምን ሆነ ቀስ በቀስ اختلاط መጣ መደበላለቅ ጀመሩ ሸይጣን اغراء الشيطان የሸይጣን ሽንገላው ከባድ ነው አባታችን አደም ግን بدأوا يحثون በጣም ይጎተጉቷቸው ጀመር اختلاط አታድርጉ በማለት ከዚህ በኋላ ምን ሆነ هناك واحد من اهل الجبال እታቻሉት عيد ነገር ነበራቸው يوم من الايام የሚያከብሩት የዛን ጊዜ ምን አደረጉ ሴቶቻቸው ተገላልጠው የማይሆን ልብስ ለብሰው ነው ሲጫወቱ አንድ ቀን هناك واحد من اهل الجبال ከተራራዎቹ አባታችን አደም ጋር ካሉት ልጆች ጥሩ ስራ ከሚሰሩት رأى ይሄን የነሱን የበዓል ጊዜ አየና ونزل من الجبال ከተራራው ወርዶ ودخل معهم እዚህ ፕሮግራማቸው ላይ ገባ بدأ يلعب معهم ከነሱ ጋር መጫወት ጀመረ የዚህን ጊዜ وحدث الزنا እንግዲህ የመጀመሪያ ልክ እንደ ግድያው ዚና መጥፎ ስራ የመጀመሪያ ጊዜ ተጀመረ ማለት ነው اول جريمه زنا في التاريخ البشري በሰው ልጅ ታሪክ ዚና የተጀመረው እዛው ነው ማለት ነው ቃቢል ጀማዓ ላይ ከላኛው አባታችን አደም ጋር ካለው አንደኛው ልጅ ወርዶ ነው ማለት ነው شوفوا احبتي في الله እስኪ ተመልከቱ قصص الانبياء تشرح لنا እንግዲህ قصص الانبياء መማር ምንድነው የምታብራራልን كيف بدأت جريمة القتل የሰው ልጅ ግድያ እንዴት እንደተጀመረ وكيف بدأت جريمة الزنا يزنا يهل تلق وانجل انديت اندجمرة وكيف جاءت الأمور نقروش انديت متو انديت عدقو شيئا فشيء يميلون انما ربتالله ثم رجع يه
ላኛው የነበረው ልጅ መጥፎውን ስራ ሐራምን ከሰራ በኋላ ተመለሰ ወአخبر اصحابه ወንድሞቹን ነገረ هناك نساء جميلات ذاتች መልከኛ የሆኑ ሴቶች አሉ وما حدث من كل شيء የሆነውን በሙሉ ነገራቸው የዚህን ጊዜ احبتي في الله فبدأت المسألة ጉዳዩ የመጥፎ ስራ ጀመረ وبدأ الفساد وتكاثر مدفو سرا يبزا يتسفافا هيدا كشريعو موطات تجمره يقول ابن عباس رضي الله عنه الذي يرويه لنا هذه القصة يهن قصة يميورون ابن عباس رضي الله من يلالو فلذلك قول الله عز وجل يا الله سبحانه وتعالى نقرأ ابن عباس ولا تبرجنا تبرج الجاهلية الأولى يمجمر يوتشو በሐራም ላይ ሴቶቹ የተገላለጡትን ጃሂል ሆነው የተገላለጡትን የጃሂል ስራ የሰሩትን እናንተም አትገላለጡ ብሎ አላህ Subhanahu Wa Ta'ala ነህይ ያደረገው መጀመሪያው ተበሩጅ መገላለጥ ለሴት ልጅ የጀመረው የዛኑ ጊዜ ነው ይላሉ ኢብኑ አባስ ረዲየላሁ ዐንሁ وهذا أول تبرج وأول معصية للنساء مجمريا معصية ለሴት ልጅ ተገላልጣ መውጣት ወንጀል የተጀመረው በቃቢል ጀማዓ በአባታችን አደም የመጀመሪያው ልጅ እዛው ነው ከዛ ያደገ ነው የመጣው على كل حال እንግዲህ መጥፎም ስራ እንደዚሁ እየተስፋፋም ሄደ ኸይሩም እንደዛው وهكذا قصة قابيل وهابيل يقابلنا يهابيل قصة እንደዚሁ እንግዲህ ተጠናቀቀ ማለት ነው وهكذا بداية الفساد والأرض في الأرض መሬት ላይ ደግሞ መጥፎ ስራ እንዴት መስፋፋት እንደጀመረ ይሄው ነው وظل آدم يدعو إلى الله عز وجل አባታችን አደም እንግዲህ ልጆቻቸውን እየሰበሰቡ ዳዕዋ ማድረግ ጀመሩ ويحثهم على التوحيد በተውሂድ ላይ እንዲጠነክሩ وعلى الصلاح በኸይር ስራ ላይ وعلى الاستغفار ወደ አላህ በመመለስ ላይ ይሄ እንግዲህ የአባታችን አደም ትልቁ ስራቸው ነው ነገር ግን የዛኑ ጊዜ الخير موجود والشر موجود خيرም ስራ አለ መጥፎም ስራ አለ لكن بدأ الصراع بين الحق والباطل بين أبناء آدم እንግዲህ በአባታችን አደም ልጆች መካከል ሐቅና ባጢል መፋተግ መጣላት ጀመረ ሐቁ ጥላለው ባጢሉ ጥላለው ማለት የጀመረው የዛኑ ጊዜ ነው ማለት ነው على كل حال إلى أن جاءت وفاة آدم عليه السلام የአባታችን አደም ሞት እስከሚመጣ ድረስ በዚሁ ቆዩ ማለት ነው እንግዲህ ሪዋያዎች እንደሚያሳውቁን أن آدم من ያክል ጊዜ ነው የቆዩት توفي بعد 960 سنة ከ960 ዓመት በኋላ ነው የሞቱት የሚል ነው ሪዋያው فيه قصة طويلة ረዘም ያለ ታሪክ አለው ነገር ግን لما شعر آدم باقتراب أجله አባታችን አደም አጀላቸው መድረሱን ካረጋገጡ በኋላ መሞታቸው መቅረቡን ካወቁ በኋላ ምን አደረጉ طلب أن يؤتى له بشيء من الفواكه እስኪ ልጆቼ አሉና ልጆቻቸውን አዘዟቸው فواكه ማለት አትክልት ፍራፍሬ ማለት ነው የጀነትን የመሰለ አትክልትና ፍራፍሬ ይሄን አይነት እስኪ ፈልጉልኝ እዚህ ምድር ላይ አሏቸው መቼም የጀነትን አትክልት ፍራፍሬ የሚመስል የለም እዚህ ምድር ላይ ምክንያቱም እዚህ ምድር ላይ ያለው ስሙ ነው ያለው ብርቱቃል እዚህም አለ እዛም ይኖራል ላኪን ይለያያሉ ነገር ግን እስኪ ፈልጉ አሏቸው فخرج اولاد ادم ልጆቹ ወጡ يبحثون عن الفواكه ያን የፈለጉትን ነገር አትክልቱን ለመፈለግ እዛ በአካባቢያቸው في تلك المنطقه የለም አትክልቱ ፍለጋ ወጡ فاذا هم يرون مجموعه شباب መንገድ ላይ አትክልቱን እየፈለጉ እያሉ እነዚህ ልጆች ሌላ ወጣቶች አዩ ከፊት ለፊታቸው ወደነሱ እየመጡ ሸባብ ናቸው ወጣቶች قادمين إليهم ወደነሱ እየመጡ معهم أدوات حفر የመቆፈሪያ መሳሪያ ይዘዋል መቆፈሪያ መሬት فسألوا هؤلاء الشباب እነዚህ የሚመጡ ወጣቶች የአባታችን አደምን ልጆች ጠየቋቸው إلى أين تذهبون ወዴት ነው የምትሄዱት አሏቸው فقالوا نبحث
يعني لأبينا أباتاችን አዞን አትክልት ፍራፍሬ ነገር ፍለጋ ነው እየፈለግን ነው አሏቸው قالوا ارجعوا إلى أبيكم الأمر أعجل من ذلك እስኪ ወደ አባታችሁ አብረን እንመለስ ጉዳዩ እንደዛ አይደለም አሏቸው እንግዲህ እነዚህ በወጣት ተመስለው እንጂ መላእክቶች ነበሩ ማለት ነው ተመለሱ ያባታችሁ ሁኔታ ጉዳዩ አልቋል ወደ አኺራ ሊሄድ ነው ማለታቸው ነው الأمر انتهى فرجعوا معهم በጣም ተደናገጡና እነዛ ወጣቶች ጋር ተመለሱ ያባታችን አደም ልጆች ማለት ነው فأول ما رأتهم حواء عرفتهم ልክ እነዚህን ወጣቶች በሰው ተመስለው መላእክቶች መሆናቸውን እናታችን ሐዋ የመጀመሪያ ሲያዩአቸው አወቋቸው تعرف الملائكة ملائكቶችን በጀነት ታውቃቸው ነበር وتعرف تشكيل الملائكة بالبشر በሰው ልጅ ተመስለው እንዴት እንደሚሆኑ እናታችን ሐዋ ያውቁ ነበርና አወቁ የዚህን ጊዜ ምን ተጠራጠሩ فعرفت لموت آدم እንግዲህ አደም ሊሞት ነው መላእክቶች ናቸው ሩሑን ሊወስዱ ነው ማለትን ተጠራጠሩ የዚህን ጊዜ ምን አደረጉ እናታችን ሐዋ ወደ አባታችን አደም ጠጋሉና فضمت آدم أمنا حواء እቅፍ አደረጓቸው አባታችን አደምን እናታችን ሐዋ መሞታቸውን ሲያውቁ شوفوا المحبة أحبتي في الله بين الزوجين እንግዲህ በባልና በሚስት መካከል ያለ ሙሐባ ከዛ ጊዜው ነው የጀመረው من أبينا آدم وأمنا حواء እቅፍ አደረጓቸው ማለት ነው የዚህን ጊዜ ምን አሉ አባታችን አደም فقال لها ምን አሏት ለሐዋ دعيني እንግዲህ ተውኝ አብቅቷል ለኔ ነገር አጀሌ ደርሷል ወመላእክተ ረቢ የጌታዬ መላእክቶች ላስተናግድ ለኔ ነው የመጡት አሉ واخذ ملك الموت روح آدم ملك الموت እንግዲህ አባታችን አደም روح አወጣ ሌሎች መላእክቶችም መተዋል فكفنته وحنطته መላእክቶች ናቸው የከፈኗቸው وحفرت له قبرا ቀብርም የቆፈሩላቸው መላእክቶች ናቸው فدفنته الملائكة ملائكة ናቸው የቀበሯቸው ማለት ነው عليه السلام የዚህን ጊዜ فعلمت الملائكة الدفن ያባታችን አደም ልጆች በሙሉ የሰው ልጅ ሲሞት እንዴት እንደሚቀበር አስተማሩ እነዛ መላእክቶች ምን አሉ መጨረሻ فهذه سنتكم يا بني آدم የሰው ሲሞትባችሁ ሱናው ይሄ ነው እንደዚህ አድርጋችሁ ቀበሩ አሏቸው ማለት ነው ከዚህ በኋላስ ምን ሆነ ከመሞታቸው በፊት قبل أن يموت آدم عليه السلام وكل قيادة البشرية የሰው ልጆችን አመራር እንዲያስተምር የወከሉት ማን ነው إلى ابنه العظيم نبي الله ሺት የሚባለውን ትልቁ ዋና ልጃቸው ተቂይ ሆነ አላህን የሚፈራ እሱን ነው የወከሉት ነብይ ነው ነብይ ኢብኑ ነብይ ነብይ አባቱም ነብይ ናቸው አደም እሱም ነብይ ተደርጓል እንደውም ነብዩ አለይሂ ሰላቱ ወሰለም በሐዲታቸው ሱሁፍ የሚባል መጽሐፍ ወደ 104 አካባቢ ምድር ላይ ወርዷል ሐዋሊ 50 የሚሆነው መጽሐፍ ለአደም ልጅ ለሺት የወረደ ነው ብለዋል ለምንድነው በዚህ ብዛት የወረደው ምክንያቱም የዛን ጊዜ ሰው ልጅ እየበዛ ስለነበር ሸሪዓ ይፈልጋል ወደ ተውሂድ መማር ይፈልጋል ስለ ዲኑ ማወቅ ስለሚፈልግ ብዙ ኪታቦች ብዙ መጽሐፎች የዛን ጊዜ ለነብይ ሺት ለአባታችን አደም ልጅ ተሰጥቶታል ማለት ነው እንግዲህ ሁሉ بعد موت آدم ነው አባታችን አደም ከሞቱ በኋላ ነው على كل حال ሺት عليه السلام የነብዩ አደም ልጅ ዙርዮቻቸውን በሚገባ ታግሎ አስተምሯል ተውሂድን ብዙ ጥረት አድርጓል ማለት ነው حتى جاءت الأصنام عبادة الأصنام ጣዖት መገዛት እስከመጣ ድረስ እንግዲህ احبتي في الله قصው እንዳይረዝም كيف جاءت الأصنام ጣዖት መገዛት እንዴት ተጀመረ እንዴት መጣ ከሺት በኋላ ከነብይ ሺት ከአደም ልጅ በኋላ ኢድሪስ ቀጥለዋል ነብዩ ኑህ ቀጥለዋል ይሄን እንግዲህ احبتي في الله في لقائنا القادم በሚቀጥለው ፕሮግራም ላይ እናየዋለን ኢንሻአላህ
لا تنسوني بصالح دعائكم. أستودعكم الله إلى لقاء القادم، والسلام عليكم ورحمة الله وبركاته.